አነቃቸውን ግን በጣም ነው የሚያስፈሩት። ለመግደል እንደሆነ ነው እንትን ነው የሚሉት። ምክንያቱም እናንተ ጋር ሁሉም ነገር እንዳወቃችሁ መረጃው አላችሁ። ደግሞ አሁን ከዚህ ጀርባ ያሉት ሰዎች እነማን ናቸው፣ ምንድን ናቸው የሚለው ነገር እስካሁን ዱብዳ ነው የሆነው። አንተም ማሳለፈ አልሰጠህም። በዛ ነገር እንኮራባሃል ይህንን ነገር ባለማድረግ። ግን ደግሞ ልጅህን ያጣኸው ልጅህ የሆነ ነገር ብትሆን የሆነ ነገር ቢደርስባት። ተረጋጋ ያሬድ። አሁን ማልቀስ እንድታለቅሱ አይደለም ይሄን ነገር ያደረገው። በዚህ ሰዓት ምን እያደረገች እንደሆነ ምን እያበሏት ምን እያጠጣት እንዳለ አላውቅም። ስለልጅ ጭንቅላቴ ሊፈነዳ ነው። አንተ በርትተህ ጠንከረህ ስትቆም እኮ ነው ልጅህንም ከማንም እንትን ነጥቀም አውጥተህ የራስህ ጉያ ስር ማስቀመጥ የምትችለው እኮ አንተ ስትቆም ነው። አንተ በሁለት እግር መቆም ስትችል። ግን ደግሞ አሁን ላይ ትንሽ ተጎድቷል። ማለትም አካላዊ ጉዳት ወይ የሆነ ነገር ደርሶበት ሳይሆን የቤተሰቦቹም ነገር በጣም እያስጨነቀን ያለው። እዚህ ጋር እህቱም ደግሞ ጠፍታለች። ስልክህን ጽፌ እንደዚህ ምናምን በቃ ኮንታክትን አውጥቼ ይሆናል ልደውል ብዬ ብዙ የዘጋውባት ጊዜ አሉ። በቃ ፍራቻ ነው እንደዛ እንድመለስ ያደረገኝ እንጂ ወይኔ አንቺ ማለት ነው ሲጀመር በቃ እናገራቻለሁ። ስለ ህፃኗ የምታውቀው ነገር ነገራቸው። እንዴት አድርገሽ ልነግራችሁ? ምንድነች? ማን ማለት እንዴት? የት ነው የምታውቂያት? እዚህ ቤት አስቀመጡኝ። እሷና የሆነ ጓደኛ አላት መሰለኝ። ለምሳሌ ሲጀመር አንቺ ላይ እሱ ይልሽ ሰሚኛል ካረ እሱ ቼክ ምን ማለት ነው? ለምን እንደመጣ ማን ያመጣት? ወንድሜ ነው ያመጣት። ከየት ነው ያመጣት? ከዚህ በላይ ትልልሻት ተነግራለሁ። እሺ እኔ ለገንዘብ ብዬ የፈለኩትን መስዋዕትነት እከፍላለሁ። አሁን ብታሰርም ምንም ነገር ብሆን ወደፊትም እስከመጨረሻው ትለኝን የምታሰራኝን ሁሉ ስራ በቃ ሰራ። ስለዚህ ይሄን ስራ የሚያሰራችህ ሴት ነች ማለት ነው? ማን ነች? ማህደር ትባላለች። ህልማችን በቃ ሀብታም መሆን ነበር። ስለዚህ ፋይልም ስለ ህፃኗ ልጅ ስለ ያሬድ ልጅም ሁሉን ነገር አውቋል። ስለዚህ አባሽ ፋይል ነው የምትቀባጥሩ እናንተ ልጆች። ምን ውስጥ እየገባችሁ እንደሆነ አላውቃችሁም መሰለኝ። በቃ ሁሉን ነገር ደርሰውበታል። አፋችሁ ብትቀመጡ ነው የሚሻለው። ትሰማኛለህ? ይሄን ነገር እያረኩ ያለሁት ስለሚመለከተኝ ነው። እና የያሬድ ልጅም እንደዚህ አይነት ቦታ ላይ አስቀምጣለች ነገረችኝ። በነገረችኝ መሰረት ወስጄ ካስቀመጥኩ በኋላ ድጋሚ ጀማ ላዩት ትኑር አትኑር የማውቀው ነገር የለም። ተባካችሁ ልጅ ተነሽ ማክዳ ይሁንሽ። እነዚህ መረጃዎች ወደኛ ካልሰጠህን ብለው እያስፈራሩት ነው ያሉት። ከዛም አልፎ ልጃችንን አግተውብን ነው ያሉት። ሁሉም ነገር ለምን ያለው አንተ መናገር አልቻልክም። ስለዚህ ልጅ እንድትሞት አልፈልግም። አይና ገየት ሞታለች ታክታለች። በቃች ሳሚ ተረጋጋና ቡት ስለሚያስፈራሩ ሰዎች እባክህ ንገራቸው። እሺ ልጅ የት ናት? የት ናት ልጅ? ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሁሌ እንደምላችሁ ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ ላይ ማለት የደስታ ቪዲዮ ነው የሰራሁት። ማለት ያው እንደምታውቁት ባለፈው ቪዲዮ ላይ እንዳያችሁት ያሬድን ልጅ እጃችን አስገብተናል። እንግዲህ ምንም ሳትሆን ምንም ጉዳት ሳይደርስባት እጃችን አስገብተናታል። ያው አስፈላጊ የሆነው ሕክምናውም እያንዳንዱ ነገር መደረግ ያለበት ነገር ሁሉ ተደርጎላት አሁን ላይ እንግዲህ በጥሩ ጤንነት ላይ ትገኛለች። እና ያንንም ዛሬ ምንድነው ለማድረግ ያሰብነው እዚህ ስንመጣ እያንዳንዱን ነገር የተፈጠረውን ነገር ያሬድም ሆነ የያሬድ ባለቤት ምንም የሚያውቁት ነገር የለም። እንግዲህ እኛ ማድረግ በምንችለው ልኩ እያደረግን እንግዲህ ልጅቷን እጃችን ልናስገባ ችለናል ማለት ነው። ስለዚህ ዛሬ ላይ እነሱን እቤታቸው ሄደን እንግዲህ ሰርፕራይዝ ልናደርጋቸው ነው ማለት ልጃቸው እጃችን እንደገባች ምንም የሚያውቁት ነገር የለም እነሱ። እኛ ግን ባላወቁት መንገድ እንግዲህ ዛሬ ላይ ቤታቸው ወስደን እናትና ልጅ አባትና ልጅ ቤተሰብ አንድ ላይ ልናገናኝ ነው ማለት ነው። ስለዚህ ዛሬ እያንዳንዱ ነገር የሚፈጠሩትን አብረን ምና ይሆናል። ምን ይሰማቸው ይሆን?
እያንዳንዱ ነገር ከዚህ በፊት ልጁን ለማስመለስ ያደረገው ሂደቶች አሉ። ያሬድ በራሱ በኩል የተጓዘባቸው መንገዶች አሉ። ትክክል አለመሆናቸውን እያንዳንዱን ነገር በዚሁ የሚረዳ ይሆናል ማለት ነው። ለእኛ መንገዱ ለእኛ ማሳወቁ ትልቅ መፍትሄ እንደሆነ ያው ለሌሎችም ለክሩ አባሎቻችን ትምህርት የሚሆን ነገር ነው የሰራ ነው ማለት ነው። ስለዚህ ዛሬ የምናደርገው ነገር ምንድን ነው እንግዲህ ልጅቷን ይዘን ሄደን ቤት ከእናቷና ከአባቷ ጋር ልናገናኛታለን ማለት ነው። እንደ ፈጣሪ መልካም ፍቃድ እንግዲህ ተሳክቶልን ለዛሬ ቀን በቅተናል። ስለዚህ ውስጥ ገብተን ደግሞ የሚሆነውን ነገር እያንዳንዱን ነገር ለእናንተ የምናሳያችሁ ይሆናል። እኛም ማለት አብረን የምናይ ይሆናል ማለት ነው። ስለዚህ እስከ መጨረሻው ቤተሰቦቼ አብራችሁኝ እንድትሆኑ እፈልጋለሁ ማለት ነው። ያው ሁልጊዜ እንደምላችሁ ደግሞ አልረሳሁትም። ይህ ቻናል 100,000 እናስገባው ብያችኋለሁ። ይሄን ነገር ሁሌ የምጨቀጭቃችሁ ሁሌ ማውራው ወድጄ አይደለም ማለት እናንተ ሼር ባረጋችሁ ቁጥር ስራው የመቀጠል ሁኔታው በቃ ሴፍ ነው የሚሆነው። ስለዚህ ነው ይሄን ነገር ሁሌ ማስጨንቃችሁ። ስለዚህ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ አስተማሪው ነገርም ስለሆነ እያጋራችሁ ይሄን ቻናል 100,000 እንድታስገቡልኝ በዚሁ አጋጣሚ እነግራችኋለሁ ማለት ነው። እና በቀደም በተጨማሪም አልረሳሁትም የሚኪንም ቻናል ከእስር ቤት ሲወጣ ሰርፕራይዝ እንድታደርጉልኝ ያልኩትን ነገር እንድትረሱት አልፈልግም። የእሱንም ቻናል እንግዲህ 50,000 እንድታስገቡልኝ በዚሁ አጋጣሚ አሳስባችኋለሁ ማለት ነው። ስለዚህ ለዚህ ቤተሰብ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ጀምሩ። ቤተሰብ የሆናችሁ ሰዎች ደግሞ ላይክ እያደረጋችሁ ኮመንት እያደረጋችሁ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ ይሄን ቪዲዮ እንድትጀምሩት አሳስባችኋለሁ ማለት ነው። ስለዚህ የሚፈጠረውን ነገር እንግዲህ እያንዳንዱን ነገር ውስጥ ገብተን አብረን የምናይ ይሆናል ማለት ነው። ቸር ቆዩልኝ። እንግዲህ ውድ ቤተሰቦች እንግዲህ መግቢያችን ላይ በረከት እንዳለው ዛሬ የምንገኘው በነ ያሬድ ቤት ውስጥ ነው። እዚህም የተገኘንበት አንድ ምክንያት አለ። እሱን ለመግለጽ ሞክሯል መግቢያችን ላይ እና ዛሬ ምንድን ነው የተፈጠረው? የሆነ አንድ ለነሱ ማሳወቅ ያለብን ነገር አለ። ከዛ በፊት ግን እስኪ ስለነሱ አሁን ላይ ያሉበትን ሁኔታና ምን አይነት ስሜት ውስጥ እንዳሉ ልጃቸውም እንደታገተች ታውቃላችሁ። ከልጃቸው መታገት ጀርባ ምን እንዳለ የተወሰነ ነገር ለማሳወቅ ሞክረን ነበር ከዚህ በፊትም ማለትም ከካሜራ ውጭ ብዙ ነገር አውርተናል። ያው እንግዲህ ሳያቅም ባደረገው ነገር የተወሰነ ነገር ተሰምቶት አብዛኛውን ጊዜ ቤት ውስጥ ነበር እያሳለፈ ያለው። ስራም እየሰራ አይደለም። ልጁም ታግታበት በቃ ምንም አይነት ቤተሰቡ ኦልሬዲ በጣም በቃ ተበጥብጧል። ምን ማለት እንዳለብኝ አላውቅም። ግን መጀመሪያ ስለተገናኘ ነው በድጋሚ ደስ ብሎኛል። እና እስኪ አሁን ያላችሁበትን ሁኔታ ወይም ስሜት እስኪ ልጃችሁ ከጠፋች በኋላ ያው ማንኛውም ሰው የሚሰማው ስሜት አለ፣ የሚረብሸው ነገር አለ፣ ሀዘን፣ ይህ ግልጽ ነው። አንተም ደግሞ ያደረግከው ነገር አግባብ እንዳልሆነ ስህተት እንደሆነ በተደጋጋሚ ልትነግረንና ልታስረዳን ሞክረሃል። ያ ደግሞ አሁን መጀመሪያ ላይ ያንን ነገር ባይሆን ኖሮ ማለትም ለእኛ ቀድመህ አሳውቀህም ቢሆን ኖሮ መረጃው እጅ ላይ እንደገባ እንደዚህ አድርግ፣ እንደዚህ እንከፍልሃለን፣ እንደዚህ አድርግ በሚሉ ሰዓት ላይ ወዲያውኑ ይህንን ነገር ባወክ ሰዓት ላይ ለእኛ ብትነግረን ኖሮ ይህ ሁሉ ነገር ባልተፈጠረ ነበር። ትልቁና ዋነኛ ጥፋቱ ይሄ ነው። የአንተ ጥፋት መናገር ማሳወቅ መቻል ነበረብህ። እዚህ ጋር ታውቃለህ ምን አይነት ስራዎችን እንደምንሰራ፣ ምን አይነት ከባድ ኬዞችን እንደምንይዝ፣ ከምን አይነት ሰዎች ጋር እንደምንጋፈጥ፣ ነፍሳችንን አሳልፈን የሰጠንበት ስራ ነው። ብዙ ነገር እንደሚያጋጥም ደግሞ ታውቃለህ። ከዚህ በፊትም አብረን በምንሰራቸው ነገሮች በደንብ የተፈጠሩትን ነገሮች አይተሃል። የሰው ህይወት እንደ ቀልድ ነው የሚያልፈው። የአንድ ሰው ቤት ሲበተን ደቂቃ አይፈጅበትም። ህዝብ ሰዎች በቃ ጎዳና ላይ ሲወጡ ሀብት ንብረታቸውን ሲቀሙ አይዞ ባይ ሲያጡ የሚያጽናናቸው ሰው ሲያጡ ብዙ ችግሮችን ብዙ ስቃይ የሰው በደሎችን አይተናል። በዛውም ልክ ደግሞ አውሬ የሆኑ ሰዎች ጭራቅ የሆኑ ሰዎችን አይተናል፣ ተመልክተናል። ይሄ ደግሞ የየዕለት ተዕለት ኑሯችን ቀን በቀን አዳዲስ ሰዎች እናያለን። ቀን በቀን በቃ ታምር የሆኑ ወንጀሎችን እንሰማለን። ይህን ሁሉ ነገር እናደርጋለን። በዚህ መሀል ግን አንተ ይህን ሁላ ነገር አብረን በምሰራ ሰዓት ላይ አሁን ለመውቀስ ፈልጌ አይደለም።
ወይ ጥፋተኝነት ስሜት እንዲበዛና ራስን እንድትወቅስ ራስን ጥፋተኝነትን እንድታበዛ ፈልጌ አይደለም። ያው ይፈጠራል ነገራቶች፣ ግን ደግሞ ችግር ሁሌም አለ። በተለይ እኛ ጋር ሁሌም ቀን በቀን ችግር አለ። እንደዚህ ቁጭ ብለን በምናወራበት ሰዓት ራሱ ሌላ ችግር ይፈጠራል። ይህ ችግር ከኛ ጋር ተያይዞ ያለ ነገር ነው። ሁሌም ችግርን ለመፍታት ነው እኛ ደፋ ቀና እያለን ያለ ነው። ከዛም በዛ መሀል ደግሞ አንተ ከጎናችን ሆነ በሙያ ልታገለግለን እኛንም ህዝብንም ሀገርንም ለማገልገል ነው የቆምከው። ደስ የሚለው እግዚአብሔር የተመሰገነ ይሁን። ብዙ ነገር አልደረሰም። ብዙ ነገር አንተም ማሳለፈ አልሰጠህም። በዛ ነገር እንኮራባሃል ይህንን ነገር ባለማድረግ። ግን ደግሞ ልጅህን ያጣኸው ልጅህ የሆነ ነገር ብትሆን የሆነ ነገር ቢደርስባት ያንን ሁሉ ኃላፊነት የምትወስደው አንተ ነበር። ይህንን ነገር ታውቃለህ። እና አሁን ላይ ጥሩ ነው። ሚኪንም የምናስፈታበት መንገድ እየሄደ ነው ያለው። ፋይሎቹ እጃችን ላይ ነው ያሉት። ችግር የለውም እሱ። አሁን ቀኑ የፍርድ ቤት ቀኑ እየተቃረበ ነው የሚገኘው። የዛ ቀን ላይ ያንን ፋይል አስረክበን ዋስትና መብቱ ተጠብቆለት በውጭ የሚከታተልበትን ሁኔታ ምናመቻች ይሆናል። ግን ደግሞ አሁን ከዚህ ጀርባ ያሉት ሰዎች እነማን ናቸው፣ ምንድን ናቸው የሚለው ነገር እስካሁን ዱብዳ ነው የሆነው። ከዚህ በፊት እያወራን ነበረ። ይህ ነገር ከተፈጠረም በኋላ ካሜራ ላይም ሳትቀርብ እናወራለን። ካሜራ ላይም ከካሜራ ጀርባም ብዙ ነገር ቤትም እየመጣን ያለውን ነገር እናናግራለን። ግን ደግሞ አንቺም የሆነ እስኪ አዲስ ነገር የተፈጠረ ነገር አለ ወይ? ሰሞኑ በቅርብ መተን አውርተናል ከእናንተ ጋር። ግን ከዛ በኋላ የተፈጠረ ነገር አለ ወይ እዚህ ቤት ውስጥ? ወይ የመጣ ሰው አለ ወይ? እናንተን ለማውራት የሞከረ አለ ወይ? በስልክም ሊሆን ይችላል፣ በተለያዩ ነገር ሁኔታዎች፣ በተለያየ አጋጣሚ ወይ ዘመድም ሊሆን ይችላል፣ ቤተሰብም ሊሆን ይችላል። መጥቶ ያወራችሁ ስለ ልጃችሁ ምናምን የተወሰነ አዲስ ነገር ማለትም ያልነገራችሁን ነገር አለ? ማንም የለም። እኔና እሷ ብቻ ነው ቤት ውስጥ ያለነው። ቤቱ ይሁን እንደምታየው ጭልም ማለት ምን እንደማደርግ አላውቅም። በዚህ ሰዓት ምን እያደረገች እንደሆነ ምን እያበሏት ምን እያጠጣት እንዳለ አላውቅም። ስለልጅ ጭንቅላቴ ሊፈነዳ ነው። አሁን ሁሉም ነገር የተፈጠረው በምክንያት ነው። ፈጣሪ ደግሞ እዚህ ጋር የሰው ልጅ ልብ ነው የሚያየው። በቃ ሰው በሰው አንተ መልካም ከሆንክ መልካም አስተሳሰብና መልካም የምታደርግ ከሆነ ፈጣሪም ከጎን ሁሉ ያለ። የሰው ልጅ በሚያደርጋቸው ነገራቶች ነው ፈጣሪም የሚረዳው፣ ፈጣሪም ከጎኑ የሚሆነው እና እቺም ልጅ ምንም የማታውቅ ልጅ ናት። ፈጣሪም ይረዳታል ከጎኗ። እኛም ደግሞ በቻልነው አቅም ልጅቷን ለማስመለስ የተቻለንን ነገር እየሞከርን ያለ ነው። ቁጭ አንልም። እንኳን ያንተ ልጅ ሆና ይቀርና የማንኛውንም ሰው ችግር በመፍታት ላይ ነው የምንገኘው። ግን አዲስ ነገር የተፈጠረ ነገር ካለ እንድታሳውቁ ነው። አይጠቅምም ወይም ደግሞ ተራ ነገር ነው ተብሎ የሚታሰብ ነገር በጣም ትልቅ ችግርና ትልቅ የሆነ ነገር ይዞ ሊመጣ ይችላል እና ትንሽ መለስ ብላችሁ አስባችሁ እኛ ከመምጣታችን እዚህ ከማውራታችን በፊት የተፈጠረ ነገር ካለ ወይ የመጣ አሁን ዘመድም ቅድም ብያቸዋለሁ፣ ዘመድም ቤተሰብም ሊሆን ይችላል። ችግር በየትኛው አቅጣጫ እንደሚመጣ አይታወቅም። አሁን ደግሞ እየመጡ ያሉ ወንጀለኞች በጣም ከባዶች ናቸው። ወንድሙ ላይ የተነሳበት ጊዜ ነው። እርስ በርስ አሁን እኮ በፊት ላይ ቢያንስ በጠላት የሚባለው ከቤተሰብ ውጭ ከዘመድ ውጭ ነው ሰው ጠላት ብሎ ወንጀልም ብዙ በደልም ሊያደርስ የሚችለው። አሁን እርስ በርስ ተጀምሯል። አባት ልጁ ላይ፣ ልጅ እናቱ ላይ ይሄን ያህል በቃ ከፍቷል። ይሄን ያህል መጥፎ ጊዜ ሆኗል እና
ቆም ብላችሁ አስቡ። ምናልባትም ልጃችሁ በመጥፋቷ ምክንያት በመታገቷ ምክንያት የሆነ ልትረሱ የምትችሉት ነገር ሊኖር ይችላል። ጭንቀት ይኖራል፣ ይገባኛል። የሆነ ላታስታውሱ የምትችሉት ነገር ወይም ደግሞ እንደ ተራ ነገር የቆጠራችሁት ነገር ሊኖር ይችላል። ስለዚህ አስቡና እኛ ሁሌም ከጎናችሁ ነን። ታውቃለህ፣ አንተ ምን ያህል መስዋዕትነት እንደምንከፍል ታውቃላችሁ ሁለታችሁ። አይ ምናልባት ሳሚ ለመጨመር ያክል ግን ያው ማለት ዝምታ እንትን ስላለኝ ነው፣ በአብዛኛው ዝም እያለን ስለሆነ ነው። እና ምናልባት የተሰማው ነገር ኖሮ ሊሆን ይችላል። ምክንያቱም እንግዲህ ሚኪ በታሰረበት ወቅት ማጣራት ያለብንን ነገሮች እስከምናጣራ ድረስ እንግዲህ እንደምታውቀው በዚህ ጉዳይ ላይ ያሉ ሰዎች ሁሉም ተጠርጣሪ ነበሩ። ማድረግ የነበረብንንም ምርመራዎች፣ ፍተሻዎች እያንዳንዱን እሱ ላይም ቢሆን ሚስቱም ላይ ቢሆን እያንዳንዱ ቦታ ላይ ማድረግ ያለብንን ነገር አድርገናል፣ ያው እንደምታውቀው። እና በዛ ጉዳይ ይሰማዋል ብዬ አላስብም። ምክንያቱም ምንሰራውን ስራ ታውቃለህ። እንዲህ አይነት ነገሮች ሀፕን ሊያደርጉ እንደሚችሉ የሚታወቅ ነገር ነው። ግዴታ አንድ ጉዳይ ውስጥ ያለ ሰው ጉዳዩ ከተበላሸ ግዴታ መጠርጠሩ ስለማይቀር ነው። አንተንም ጠርጥረን እንግዲህ በሰዓቱ የነበረውን ነገር እንግዲህ ለማጣራት ብዙ ሂደቶችን ሄደናል። በዛ ተሰምቷል ብዬ አላስብም። ማለት እሺ ትችላለች፣ ችግር የለውም። ማለት አንዴ ጉዞን ጀምረነዋል አይደል? ማለት አንዴ ሁሉም ነገር ወጥቷል። ስለዚህ ያውቁታል እና የምንደብቃቸው ነገር ምንም ሊኖር አይገባም ብዬ አስባለሁ። የመጣ ሰው ነበረ ማለት እናንተ ከሄዳችሁ በኋላ እናውቃቸውም፣ ግን በስልክ ሆነ በአካል መጥተው እያስፈራሩ የነበሩ ሰዎች ነበሩ። ፍራቻ ይዞታል አሁን ለመናገር። ስለዚህ አንዴ ጀምረነዋል፣ ወደኋላ የምንልበት ምንም ነገር የለም እና አትፍራ፣ ንገራቸው በቃ። ከዚህ በላይ ምንም ሊመጣ የሚችል ነገር የለም። የመጡ የነበሩ ሰዎች ነበሩ። ምን አይነት ሰዎች ናቸው? አናውቃቸውም፣ ግን በጣም ነው የሚያስፈሩት። ለመግደል እንደሆነ ነው እንትን የሚሉት። ምክንያቱም እናንተ ጋር ሁሉም ነገር እንዳወቃችሁ መረጃው አላችሁ። በጣም ነው የሚያስፈሩት ሰዎች። ማለት ምን አርጉ ነው የሚሏችሁ? የመጡ ምን አርጉ ነው እያሏችሁ? እኔ አሁን ሰነዱን አሳልፎ ስለሰጠ ነው በቃ። ምንም እኮ ሌላ ነገር የለውም። እናንተ እጅ ሁሉም ነገር እንደገባ ካወቁ በኋላ ኢቭን ተመልሶ እንዲቀበልም የፈለግከውን መንገድ ፈልግና ተመልሰ ተቀበል፣ ያለዛ ልጅን በህይወት አታገኛትም እያሉ ነበር ያስፈራሩ የነበሩት እና ልጆችንን። በጣም አሪፍ። ይህንን ነገር ነበር እንድትይኝና እንድትነግሪኝ ስጠብቅ የነበረው። ያሬድ ግን አሁንም በአንተ በጣም 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 ያዝኛለሁ። የእውነቴን ነው የምልህ። እኛ ይህንን ነገር መናገር የለብኝም ነበር፣ ግን ደግሞ ማወቅ አለብህ። ሁሉም ማወቅ አለበት። እዚህ ጋር ያላችሁት የክሩ አባላትን ማወቅ አለባችሁ። እኛ እዚህ ቤት ይሄ ነገር ከተፈጠረ ቀን ጀምሮ ማለት ነው እኛ የራሳችንን ድብቅ ካሜራ አስቀምጠናል። ማን እንደሚወጣ ማን እንደሚገባ እየተከታተልን ነበር። እነዚህ ሰዎች ደግሞ እዚህ ቤት ውስጥ እንደመጡና ለእናንተ ማስፈራሪያ እንደሰጣችሁ እናውቃል ነበር። ግን ደግሞ ምንድነው ምን ያህል ነው ከራሳ አንደበት መስማት ፈልጌ ነበር ይሄንን ያልኩት። አስተውል፣ አስበህ ተናገር ያልኩት ይሄንን ነበር ይመስለኛል። ያሬድ አሁን ላይ እኔ እንደምገምተው ከሆነ ማለት ውስጥ ላይ ያው ፍራቻ ሊኖር እንደሚችል ግልጽ ነው፣ ምንም ጥያቄ የለውም። ግን ደግሞ ያን ፍራቻህን እያንዳንዱን ነገር እንግዲህ በፈጣሪ ላይ ብትጥል ነው የሚሻል። ማለት ፈጣሪ ያላለው ነገር የትኛውም ነገር ሊሆን አይችልም። እዚህ ምድር ላይ የትኛውም ነገር ቢሆን ፈጣሪ ካለው ነው። ስለዚህ ልጅህንም ቢሆን የልጅ አምላክ አለ። ሲጀመር ልጅህን ይጠብቅልሃል፣ በስንት ስርዓት ይጠብቅልሃል። በፈጣሪህ እንድትተማመን ፈልጋለሁ። ስለዚህ አሁንም ይኸውልህ ውስጥ ላይ ያለው ፍራቻ ይገባኛል። አባት ነህ፣ ብዙ ነገር አለ ማለት አባት ሆነህ ልጅህ ከቤት ወጥታ በዚህ ልክ ቤት ቁጭ ብለህ ምናምን ይከብዳል፣ አውቃለሁ። እያንዳንዱ ነገር የሚሰማህ ህመም ይሰማኛል። እኛም ለዛ ነው ማለት እስካሁንም ድረስ በነገር ላይ መሄድ ባለብን ልኩ ይሄድን። አንተ የታመምከውን ህመም እኛም እየታመምን ብቻህን አይደለም ያለኸው እና ይሄን ነገር በደንብ እንትን እንድትል ፈልጋለሁ። ስለዚህ በቃ ይኸውልህ አንተ አሁን እንድትበረታ ነው የምንፈልገው። ምክንያቱም ከጎንህ ያለ ነው፣ እኛም ሁላችንም አጠገብህ ያለ ነው። ስለዚህ አሁን ያ ውስጥ ያለውን ፍራቻ እንደ ፈጣሪ ፍቃድ ብታስወጣና ሁሉን ነገር ለፈጣሪ ብትሰጥ ይሻላል ነው የምለው። ስለዚህ በቃ ብትጽናና ነው የሚሻለው ወንድም ያሬድ። ይኸውልህ ቅድም አውርቻለሁ፣ ብዙ ከዚህም የባሱ ነገራቶችን እያሳለፍን ያለ ነው። እንዴ እኛ እኮ ቤታችን ውስጥ ያለውን ችግር የራሳችንን ችግር መፍታት ችለን እኮ ነው ለሰው መድረስ ያለብን።
ለራሳችን ችግር መቆም ካልቻለን ምንድነው እኛ ለሰውና ለህዝብ ለሀገር እናገለግላለን ብለን ምንቆም? የትኛው አቅም ነው? የሆነ ነገር በመጣ ሰዓት የሆነ ነገር ባጋጠመን ሰዓት ደክመንና ተሸንፈን እጅ ምንሰጥ ከሆነ ምን እኛ ከኛ አልፈን ሰውን እንዴት ነው መርዳት የምንችለው? አንተም ደግሞ የሀገር የጣለብህ ግዴታ አለ። በዛ ግዴታ እንዴት ነው አንተ የራስን ችግር መፍታት ሳችል ለሰዎች መፍትሄ መሆን የምትችለው? እንዴት ነው? እዚህ ቤት ውስጥስ እሺ ሲመጡ ለምን ለኛ ለማሳወቅ አልሞከርክም? ሳሚ ምንም እየገባችሁ አይደለም። ቢያንስ አሁን እሺ እኛ እየተጨነቅን ያለ ነው ለሚኪም ለልጄም ነው አይደለ? በሚኪ ለዚህ ልክ እየተጨነቃችሁ ነው እናንተ። እኔ ለልጄ ምን ያክል ልጨነቅ እንደምችል አስብ። ማለት አንዴ ማወቅ ያለብህ ነገር ምን እንደሆነ ታውቃለህ? ምንም ሊደርስብን አይችልም። ምንም እኮ አልሰራህም። ምንም ልትሰራ የምችለው ነገር የለም። ምን ያርጓት ምን ታውቂያለሽ? በዚህ ሰዓት ምን ያርጓት ምን ታውቂያለሽ? ከልጃችን መወሰድ በላይ ምን ሊደርስብን ይችላል እኮ ምን ታውቂያለሽ? በዚህ ሰዓት ምን እያረጓት ነው? ስለዚህ በቃ አንተ ጀምረናል አይደል? እና እንደዚህ እናረጋታለን እያልሽ ነው ጀምረናል በቃ መንገዱ። ስለዚህ በቃ እንደሱ እንዳለው ለፈጣሪ ሰጣ መጓዝ ነው ያለብን። ያለው ነገር ንገራቸው። እኛ እስኪገሉ ድረስ ነው እንዴ? እኛ እኮ ልጃችን ታግታለች አይደል? ማን ባለንበት ደረጃ ለነሱም ካልነገር እነሱ ካለገዙን እኮ ራሳችንን መርዳት የምንችልበት ቦታ ላይ አይደለም ያለነው። ገባህ? እሺ እንዴት ነው? እሺ አሁን አንተ ለኛ ደበከን፣ ችግር የለውም ደበከን፣ በቃ ዝም አልከን። መተው አስፈራሩ፣ ልጅህን እንገልብሃለን ምናምን አሉ። እሺ ችግር የለውም ደበከን። ከዛስ እንዴት ነው ልጅህን የምታመጣው? እስኪ መፍትሄ ብለህ ያቀረብከው ነገር ምንድነው? እሺ እኛን ተወን፣ እኛ እናግዝህ፣ በራስ መንገድ ትወጣዋለህ። እሺ እንዴት ነው ልጅህን የምታመጣው? ሳሚ በፈጠረ በቃ ተወኝ። እኔ ምንም አላውቅም። በቃ ተወኝ። በቃ ካሜራ ገጥመናል አይቻለሁ ብለሃል አይደል? ምንም በቃ ስለእናንተ ያወራሁትም ነገር የለም። ከነሱ ጋር የተስማማሁት ነገር የለም። በቃ እነሱን ነበር ስለምን የነበረው። ከዚህ በኋላ ምንም ማድረግ አልችልም። ምክንያቱም ሁሉም ነገር በእጃችሁ ነው። አሳልፌ ልሰጣችሁም ፋይሉን አሳልፌ ልሰጥም አልችልም። በቃ እንደዛም በፊትም አላሰብኩኝም። እንደዛ አይነት ሐሳብ ቢኖረኝ ኖር በፊት ነበር የማደርገው። በቃ ተውኝ ሳሚ። እሱን እናውቃለን። ይኸውልህ አሁን እኔ የምፈልገው ይሄ በቃ የደካማነት ስሜት የተሸናፊነት ስሜት እንዲሰማ አይደለም። አንተ ለልጅህ እኮ ልጅህን እኮ ማዳን የምትችለው እኮ አንተ ስትቆም እኮ ነው። አንተ በርትተህ ጠንክረህ ስትቆም እኮ ነው ልጅህንም ከማንም እንትን ነጥቀም አውጥተህ የራስህ ጉያ ስር ማስቀመጥ የምትችለው እኮ አንተ ስትቆም ነው። አንተ በሁለት እግር መቆም ስትችል እንዲህ የተልፈሰፈስክና እንዲህ ፍራቻ ውስጥ ተዘፍቀ እንዴት ነው ልጅህንስ ልታድን የምትችለው? በፍርሃት እኮ ምንም የሚመጣ ነገር የለም። እኔ ግን ይሄን ማለት አላውቅም። እኔ ያሪድ እኛ ስናቅህ እኮ ስንት ከባባድ ስንት በጣም አስጨናቂ የሆኑ ኬዞችን የፈታ ሰው ነህ አይደል? ስንት ነገሮችን በጣም አሰቃቂ የሚባሉ ነገሮችን እንትን ያልክ ሰው ነህ። አንተ ጠንካራ የሆንክ ሰው ነህ። ዛሬ ላይ ለምንድን ነው እንደዚህ የተሸነፍከው? እኔ ምንም እየገባኝ አይደል። ሁሉም ሰው የራሱ ደካማ ጎን አለው እኮ። በቃ እኔ ከባለቤቴና ከልጅ ውጪ ምን አለኝ? ልጄን አጣው ማለት እኔ ሰው ሆኜ የምኖር ይመስላል? እስኪ ሳይሰማን ቀርቶ አይደለም እኮ ያ ነገር ግን መሸነፍ የለብህም። አንተ ቆመህ ልጅህን ለማግኘት ጥረት ማድረግ ነው እንጂ አንተ ተልፈስፈሰህ እንደዚህ ከሆንክ እንዴት ነው ልጅህን እጅ ልታስገባ የምትችል? አንተ እኮ አሁን ይኸውልህ ነገሮቹን ሁሉ እየሸሻቸው ነው ያለው። እንደዛ ደግሞ መሆን የለበትም። እያንዳንዱን ነገር ፊት ለፊት መጋፈጥ ነው ያለብህ። ሁሉንም ነገር ተጋፍጠህ ልጅህን እጅ ለማስገባት ጥረት ማድረግ ነው እንጂ ያለብህ የድሮ ብርታትህ የት ገባ? የድሮ ጥንካሬ የት ገባ? ያን የመሰለ እንትን የት ሄዶ ነው አሁን እንደዚህ ልትሆን ይቻላል? እኔ ምንም እየገባኛል። ስለዚህ አሁን ይኸውልህ አንተን መለምንህ ነገር ምንድነው? አንድ ነገር በፈጣሪ ተማመን። መጀመሪያ ብቻ ሁሉንም ነገር እግዚአብሔር ሲያመጣ ለበጎ። ስለዚህ በፈጣሪ ተማምነህ ልጅህም እንደ እግዚአብሔር ፍቃድ እጅህ የምትገባበት ጊዜ ሩቅ አይሆንም። እኛም እንግዲህ ከጎነን ያለ ነው። እያንዳንዱን ነገር ማድረግ ባለብን ልኩ እያደረግን እያገዝን ያለ ነው። ልጅህንም ለማግኘት ማድረግ የሚጠበቅብንን ነገር ሁሉ እያደረግን። ስለዚህ አንተ አሁን ላይ መልፈስፈስህን ትተህ ይሄን ፍራቻህን ከውስጥ አውጥተህ ወደ ድሮ እንትንህ እንድትመለስ ነው የምፈልገው። ስለዚህ ይሄን እንድታደርግልኝ እፈልጋለሁ። እባክህ ያሬድ እያልኩ ምንድነው የምትፈልገው? ምንም ፈልገን አይደለም። ምንም አንፈልግም። እኛ እዚህ ጋር ልንረዳህ ነው አይደል? ከጎን የቆምነው እኛ እኮ ያንተን ልጅ አይደለም ማንንም የማናውቀውን ሰው ራሱ ለመርዳት እኮ ነፍሳችንን አሳልፈን ሰተን ነው የምንጓዘው። ልንሞት እንችላለን እኮ ወይ በደቂቃዎች ውስጥ ምን እንደሚፈጠር አናውቅም።
እንኳን አንተ ለኛ ስታገለግልና ከኛ ጎን ሆነ ስትሰራ ለቆየ ሰው ይቅርና ታውቃለህ፣ ዛሬ መጥቶ ተቸግሬያለሁ፣ እንደዚህ ደርሶብኛል፣ እንደዚህ በደል አጋጥሞኛል ለሚል ሰው ራሱ ሄደን ስንት አይነት መስዋዕትነትን ከፍለን ለዛ ሰው ነፍሳችንን አሳልፈን የምንሰጥበት ደረጃ ላይ ነን። ሁሌም ስንት አይነት ጉዳቶች ይደርሱብናል። በቤተሰቦቻችን አይደለም በብዙ ነገር ይመጣብናል። ብዙ አይነት ነገራቶችን እናሳልፋለን። አሁንም የምነግርህ ይሄ ነገር ይፈጠራል። ከዚህም በኋላ ማለት ነው ይፈጠራል። ችግር ሁሌም አለ። እኛ ለጥሩና ለተቸገሩ ሰዎች፣ ፍትህ ላጡ ሰዎች እየቆመን በሄድን ቁጥር ወንጀለኛና መጥፎ ሰዎች ደግሞ እኛን ማጥቃታቸውን አያቆሙ። ይሄ የሚቆም ነገር አይደለም። እኛ ግን ደግሞ በተቻለው አቅም ሰላምና ፍቅር እንዲበዛ ነው የምንፈልገው። እዚህ ሀገራችን ላይ ማንም ሰው ተቸግሮ ማንም ሰው ጉዳት ደርሶበት ማየትን አንፈልግም። የማንም ቤት ውስጥ እንባና ሀዘን እንዲገባ አንፈልግም። ለዛ ነው እኛ ቆመን የምንንቀሳቀሰው። ይህንን ነገር ለመፍጠር ነው እየኖርን ያለ ነው። አንተ ደግሞ በቻልከው በሙያ አቅም ከኛ ጎን ሆነ ለችግር ላደረሰባቸው ሰዎች መፍትሄ ሆነ እንድትገኝ፣ ያንን ደግሞ የምታደርገው ራስን ስታጠነክር ነው፣ ቤትህን ስትገነባ ነው። ባለቤትን አታያትም? አንተን መቆጣጠር እንደ እናት እኮ ማለት ነው። ልፍስፍስ ብላ ወይ የሆነ ነገር ሆና እኮ አልተገኘችም። አንተን ለማጠንከር ንገራቸው። እነሱ ካሉ ነው ችግሩ የሚፈታው። አብረን በመተጋገዝ ነው። እውነት ነው። እሷ ባትኖር ኖሮ እኮ ብዙ ነገር አፕል ሊያደርግ ይችል ነበር። የምር እነዚህ ሰዎች አሁን ፋይሉን ሰጣቸው ልጅን የሚመልሱልህ ነበር የሚመስል ራሱ ስታስበው ምን ያህል ጨካኝ ሰዎች እንደሆኑ አታውቅምና ነው። ምን ያህል አውሬ እንደሆኑ አታውቅምና ነው። እና አሁን ላይ ለወቅስ የተጠያቂነት ስሜት እንዲሰማ ሀዘን እንዲበዛ ፈልጌ አይደለም። እንድትጠነክር ነው የምፈልገው። ጠንከር በል። አይተነዋል፣ ቪዲዮን እንዳለ ተከታተነዋል። ማን ይውጣ ማን ይግባ። እዚህ ቤት የመጡት ልጆች ሁለቱ ልጆች ራሱ ተመልሰው አልመጡም። እኛ ባደረግነው እርምጃ ከዚህ ቤት ሲወጡ ነው ያዝናቸው። ይሄን ያለው ለአንተ ራሱ መናገር የለብኝም። ይሄንን ነገር ማወቅ የለባቸውም ሚዲያ ላይ የሚቀርብ ስለሆነ። ግን ደግሞ ማለት ነው አንተ እንድትነቃ ፈልጋለሁ። ጥሩ ጭንቅላት ነው ያለ። ለብዙ ሰዎች የምትተርፍ ሰው ነው። ብዙ ሰዎችን መታደግ የምትችል ሰው ነው። ከዚህ ቤት አንተን አስፈራርተው እንደዛ እግራቸው ስር ወድቀ ልጄ መልሱልኝ እባካችሁ ምናምን ስትል የነበረውን እያንዳንዱን ነገር ስንከታተል ነበር። ግን ከዚህ ቤት እንደወጡ ነው ያዝናቸው። እነሱ ላይ መደረግ ያለበት ምርመራ እየተካሄደ ነው። ይህን ሁሉ ነገር ታውቃለህ። መደበቅ ያለብኝን ነገር ነው አሁን እየነገርኩ ያለሁት። ሁሉም የክሩ አባላት ላይ የሚያስፈልገውን ጥበቃ እናደርጋለን። የሚያስፈልገውን ነገር በሙሉ እናደርጋለን። መከታተል ያለብን እንከታተላለን። ግን አንተ በርትተህ ጠንከር ብለህ ልጅህንም በእጅ አስገብተህ ነገ ከነገ ወዲያ ደግሞ ለብዙሃን የምትተርፍ ሰው መሆን መቻል አለብህ። ያ የመጀመሪያውን ያሬድ ነው መሆን ያለብህ። የሰውን እንባ የሚያብሰውን ለሰው ደስታ የሚቆመውን እሱኛውን ያሬድ ነው መሆን ያለብህ። እባክህ ይህንን ነው እኔ የምፈልገው። ደግሞ ማረጋገጥም ትችላለህ። መጥፎ ሰው እንዳልሆንክ ከወንጀለኞች ጋር ተባባሪ እንዳልሆንክ ምናምን ሁሉንም ነገር አውቃለሁ፣ በደንብ እናውቃለን። እና ወደ ራስህ ተመልሰ ወደ ቀድሞ ስራ ተመልሰ ህዝብህን ሀገርህን የምታገለግልበትን መንገድ የሚመቻች ይሆናል። እና ደግሞ ዛሬ አንድ ለእናንተ ያመጣንላችሁ ነገር አለ። ምንድን ነው መሰላችሁ? ይህንን ነገር ስናደርግ ይሆናል አይደለ? እግዚአብሔር ይመስገን ፈጣሪም ታክሎበት ፈጣሪም ከኛ ጎን ሆኖ ብዙ እርዳታዎችን አግኝተን በቃ ከፈጣሪ በታች እኛም በቻልነው አቅም ያልነውን ነገር ሁሉ ሞክረን ለእናንተ ዛሬ ይገባችኋል የምንለውን ነገር ይዘንላችሁ መተናል። ዘፈን አግኝታት አይደለም እባክህ መስማት ፈልገው እሱ ብቻ ነው አይደለም። አሁን ተረጋጉና ያለውን ነገር ልንገራችሁ።
በቃ ለእናንተ የሚገባችሁን ነገር እናንተ ማግኘት አለባችሁ። በእርግጥ ልክ ነው፣ ልጃችሁ ጠፍታለች፣ ልጃችሁ ታግታለች። ግን ደግሞ እናንተን ወደ ቀድሞ የሚመልሳችሁን ነገር በማሰብ ለዛ ነገር ደግሞ መክፈል ያለብንን መስዋዕትነት በሙሉ ከፍለን ዛሬ ላይ ለእናንተ ያዘጋጀንላችሁ ነገር አለ። ያንን ነገር ለማየትና ለመቀበል እንዴት ነው? ዝግጁ ናችሁ? ያሬድ እሺ፣ ይገባኛል። በዚህ ሰዓት ማለት አላቅም የደስታ ዜና ነው ይዘንላችሁ የመጣ ነው ማለት ለእናንተ ጥሩ የሆነ ነገር ነው ይዘንላችሁ የመጣ ነው። በእርግጥ በዚህ ሰዓት የሚያሳስባችሁ አንድና አንድ ነገር የልጃችሁ ጉዳይ እንደሆነ እናውቃለን። ነገር ግን በቃ ተረጋግታችሁ አሁን የሚፈጠረውን ነገር እንግዲህ ከፈጣሪ ጋር አብረን የምናየው ይሆናል ማለት ነው። እንግዲህ ወደ ሰርፕራይዙ ብንገባ ይሻላል መሰለኝ። ሳሚ እስኪ ሰርፕራይዙን ይዤ እመጣለሁ። ተረጋጋ ያሬድ። እና እንግዲህ ያው ውስጣችሁ እንትን እንዳለ አውቃለሁ ማለት ግራ እንደገባው አውቃለሁ። ነገር ግን እባክህ ልጆቹን አትበልኝ። ስለዚህ አሁን ሰርፕራይዙን እያንዳንዱ ያለውን ነገር አብረን የምናየው ነገር ነው የሚሆነው። ውስጣችሁ በጣም እንደሚበጠበጥ አውቃለሁ። በዚህ ሰዓት ምንም አይነት ነገር ከልጃችሁ ያስደስታችሁ ምንም ነገር ቢመጣ ደስታችሁ እንደማይመለስ አውቃለሁ። ግን ያው ሰርፕራይዝ ስለሆነ እኔ አሁን ምንም እንትን ማለት አልችልም። ማለት አብረን ነው የምናየው ሁላችን። ስለዚህ እንድትረጋጉ ነው የምፈልገው። አሁን ተረጋግታችሁ እንግዲህ ይኸው መጥተዋል። ልጄ እማዬ፣ የኔ እናት ልጄ የኔ ጣፋጭ ልጄ አንቺ ነሽ የኔ እናት የኔ ጣፋጭ ልጄ። ደህና ሚስቴ ልጄ ተረጋጉ እባክህ። ምን አደረጉሽ? ፈጣሪ ተመስገን ልጄ እንደት ስላደረግከኝ አምላኬ አመሰግናለሁ። ደህና ነሽ? የሆንሽው ነገር አለ? የተገጠፍሽው ቦታ አለ? ተረጋጋ እባክህ ያሬድ። አሁን ማልቀስ እንድታለቅሱ አይደለም ይሄን ነገር ያደረግነው። እባካችሁ እንድታለቅሱ አልፈልግም። አምላኬ ተመስገን። ፈጣሪ ምን ይሰማል? የልጄን ዓይን አየሁኝ። እንግዲህ ያው ውድ ቤተሰቦቻችን እንደተመለከታችሁት ነው። ትንሽ ያው ስሜት ይረብሻል ማለት በቃ እኔ እንጃ ደስታቸውን ይሄንን ደስታ ማየት ግን ምን ያህል የሚያስደስት ነገር እንደሆነ ታውቃላችሁ? እኔ እንጃ አላውቅም። እንደዚህ ሰው እንደዚህ ሲደሰት ማየት እኮ በቃ በጣም ትልቅ ነገር እኮ ነው እኮ። የሰውን ደስታ እንደዚህ ቁጭ ብለህ ያ ሰው በአንተ ምክንያት በቃ ትልቅ ምድር ላይ በቃ ከሚገምተው በላይ ደስተኛ ሆኖ ስታይ ማየት በቃ ትልቅ ምን እንጃ ሌላ ምን የሚያስደስት ነገር አለ? ሰው ሆነ በሰው መደሰት መቻል ማለት እኮ ትልቅ ነገር እኮ ነው። ሰው እንደዚህ ሲደሰት ሰው በቃ ሁላችንም እኮ እንደዚህ እየተጋገዘን እየተባበርን አንድ ላይ አንዳችን ለአንዳችን ብንቆም አንዳችን ለአንዳችን ደስታ ብንሄድ ይሄ ነገር እኮ ቢበዛ ቢስፋፋ እኮ ማለት ነው ሁላችንም ቤት እኮ ሀዘን እኮ ይርቅ ነበር። ሁላችንም ቤት ውስጥ እኮ ደስታ ብቻ ይኖር ነበር። ማንም ሰው ያለ ምክንያት ያለ ምንም አይነት ነገር ሀዘን በሀዘን አይሆንም ነበር ሰው ቢኖርለት እና ሁላችንም እንደዚህ ብንተጋገዝ አንዳችን ለአንዳችን ብንቆም ምንም በቃ ፈጣሪም የሚወደው ነገር ነው። ፈጣሪም የሚረዳን ነገር ነው። ሰው ለጥሩ ነገር ሲሰራ ፈጣሪም ይደግፈዋል። ይሄ ግልጽ ነገር ነው እና እስኪ እንትን ወደ እናንተ ድሉ ላዙረውና እስኪ የተሰማችሁን ስሜት ደግሞ ያው ግዴታ ተመልካችን ማወቅ ስላለበት ያው መገመት አያቅትም፣ ግን ደግሞ እስኪ ከእናንተ አንደበት ደግሞ እንስማው። እኔ
ያው ለእናንተ ነገሩን ብናገር ይሁን እንደምትገኝ ልጅቷ አውቃለሁ፣ ልጄ እንደምትገኝ አውቃለሁ። ግን በዛን ሰዓት በቃ አይምሮ ውስጥ ሊመጣ የሚችለው ማለት ነው በቃ ለእናንተ በመናገር ባሰብኩበት ቅጽበት ለእናንተ አሁን ለአንተ ደውዬ እንደዚህ ስልክህን ጽፌ እንደዚህ ምናምን በቃ ኮንታክትን አውጥቼ ይሆናል ልደውል ብዬ ብዙ የዘጋሁባቸው ጊዜ አሉ። በቃ ፍራቻ ነው እንደዛ እንድመለስ ያደረገኝ እንጂ ነገሩ ወደ እናንተ መጥቶ ልጄ እንደምትገኝ በጣም እርግጠኛ ነበርኩኝ። የዛኔ ግን ፍራቻው በለጠብኝ። ማለት በቃ የዛን ሰዓት ልደውል የሆነ ነገር ሳደርግ እንዲህ በቃ እንገላታለን እናሰቃያታለን ምናምን የሚለው ነው የሚመጣብኝ ለአንተ ለመደወል ሳስብ፣ ለእናንተ ለመናገር ሳስብ ማለት ነው። እና ልጄ እንደምትገኝ በቃ በጣም እተማመን ነበር በእናንተም። የዛኔ ምንም ነገር ለነሱ ያልተናገርኩት ብዙ ነገር በቃ ያያዝኩትኝ በእናንተ እርግጠኛ ስለሆንኩኝ ነውና ዝም ብዬ የተቀመጥኩኝም ይሄን አሁን የዛን ያኔ መታችሁ ልጄ እንደታገተች ካወቃችሁ ጊዜ ጀምሮ በቃ ብዙም አይተሃል አንተ እንቅስቃሴ ሳደርግ አልነበረም። በቃ ምንም ጭንቅላቴን በቃ በጠቅላላ ነበር የተቆጣጠሩትና ካሁን በኋላ ደግሞ በቃ ያጣሁትን ነገር አግኝቻለሁ። ልጄ ተመለሳልኛለች እግዚአብሔር ይመስገን። ካሁን በኋላ ደግሞ የሚኪን ኬዝ በደንብ በቃ እሱም አሁን የፍርድ ቀኑ ተቃርቧል። የዋስትናውን አቅርበን በውጭ ሆኖ የሚከታተልበትን ነገር እንትን እንላለን። በዛ ላይ ደግሞ ከዚህ በኋላ የመጡ ኬዞችን ደግሞ በደንብ አድርገን እንሰራለን ብዬ አስባለሁ። ፈቃዳችሁ ከሆነ በአሁኑ ያው ትንሽ አስቀይሜያችኋለሁ። በጣም ይቅርታ ማለት እፈልጋለሁ ሁላችሁ ነው። ችግር የለውም እሱ ችግር። የሚኪም ኬዝ ደግሞ አሁን መሄድ ባለበት ሁኔታ እየቀጠለ ነው ያለው። ቀኑንም እየጠበቅን ያለ ነው። የዋስትና ፍቃዱን ለማሰጠት የተቀጠረበት ቀነ ቀጠሮ አለ። ያን ቀን ነው እየጠበቅን ያለ ነው። ከዛ በተጨማሪ ደግሞ አሁን ላይ አንተ ትንሽ ራስን ማዳመጥ መቻል አለብህ። ከልጅ ጋርና ከባለቤት ጋር ትንሽ ጊዜ መውሰድ አለብህ። ያው ጭንቀቱ በጣም ከባድ እንደነበር አውቃለሁ። እያንዳንዱ የምታደርጉትን ነገር እኛ እዚህ የለንም ብላችሁ ታስባላችሁ እንጂ እኛ እዚህ ቤት ውስጥ አለን ሁሌ። ምን ያህል የመከራ ሰዓቶችን እያሳለፋችሁ እንደነበር አይደል ሁሉን ተከታትለናል። ማወቅ ያለብንን ነገር እንዳለ አውቀናል። እና አሁን ላይ ያ ችግር አልፏል። ያ ነገር ኦልሬዲ በቃ አብቅቶለታል። በቃ ልጃችሁ በሰላም ወደ እናንተ ምንም አይነት ነገር ሳይደርስባት ፈጣሪ የተመሰገነ ይሁን፣ ምንም አይነት ነገር ሳይደርስባት ከእናንተ ጋር እንድትቀላቀል ተደርጓል። ከዚህ በመቀጠል ደግሞ እናንተ የተወሰነ ጊዜ ወስዳችሁ ልጃችሁንም ምናልባት እዛ ጋር የፈጠረባት ተጽዕኖ ምናምን ይኖራል። አስፈላጊውን የሕክምና እርዳታ ወዲያውኑ ነው እንድታገኝ ያደረግነው። ምንም አይነት የጤና ጉድለት ምናምን አይታይባትም። ግን ደግሞ ልጅ ናት፣ የልጅ አይምሮ ነው። ብዙ ነገር ሊቀረጽባት ይችላል አይምሮ ውስጥ። አካላዊ ቁስል ወይም ደግሞ ጉዳት ባይኖርባት እንኳን ስለ ልቡ ላይ የሆነ ውስጧ ላይ የሆነ የሚፈጥረው ነገር ይኖራል። ያንን ነገር ደግሞ የምትመልሱት ወደ ቀድሞ ማንነቷ ማለትም የሆነ በቃ የሚያስፈሩ ሰዎችን ማየት ራሱ በጣም ከባድ ነው ለሕፃን ልጅ። ኢቨን እንኳን ስልክም ሲያወሩ የሆነ ነገር ሲነጋገሩም አይጠነቀቁም። ልጅ ናት፣ በጣም ልጅ ናት። በጣም አይምሯ ሊመረዝ የሚችልበት አጋጣሚ ነው ያለው እና ያ ነገር ደግሞ ወደ ሙሉ ደስታዋ፣ ወደ ሙሉ ጤንነቷ፣ ወደ ሙሉ ሰላሟ እንድትመለስ ደግሞ እናንተ አሁን አንተም ጊዜ ወስደህ መዝናናት ከባል ካለባችሁም እየተዝናናችሁ በቃ የተወሰነ አሁን ስለ ኬዙ ምናምን እኛ ምንጨርሰው ይሆናል። ስለሱ አሁን በድያቸዋለሁ፣ ብዙ ነገር አድርጌያቸዋለሁ እና አሁን በዚህ መካስ አለብኝ ምናምን ብለህ ልታስብ ትችላለህ። አውቃለሁ ይከብዳል። አይምሮክም ላይፈቅድ ይችላል። በቃ ከኛ ጎን መሆንን ነው የምትፈልገው በዚህ ሰዓት ላይ አውቃለሁ። ይሄ ሙሉ የሚሰማህን ነገር በአሁኑ ሰዓት አውቃለሁ። ግን ደግሞ አሁን ማድረግ ያለብህ ልጅህንም ባለቤትህንም ይዘህ በሚያስፈልጋችሁ ነገር በሙላ እኛ አሁንም አብረናችሁ ነን፣ ከጎናችሁ ነን ያለ ነው እና ከልጅ ጋም ከባለቤት ጋም ጥሩ ጊዜያትን የምታሳልፍበትን መንገድ እናመቻችልህ እና ልጅህንም ትንሽ አይምሯ እንዲታደስ አይምሯ እንዲመለስ እዛ ጋር ያሳለፈቻቸው ቀናቶች እንዳልተፈጠሩ ከአይምሯ ላይ እንዲሰረዝ በተለያዩ መንገዶች እያዝናናችሁም እያጫወታችሁም የሆነ የተለያዩ ቦታዎችም እየወሰዳችሁ የምታደርጉበትን መንገድ እኛ እናመቻችላችኋለን። ከዛ በኋላ ደግሞ አንተም አይምሮክ ተረጋግቶ
ሰላም አግኝተህ በምትመለስ ሰዓት ላይ ወደ ስራ የምትቀጥልበትን ነገር እናመቻቻለን። አመሰግናለሁ በጣም ሰው ይህንን ነገር እናደርጋለን። በተቻለ አቅም አሁን እንዳልኩ ነው እኛን ለመርዳትና ከኛ ጋር ለመሆን በጣም እየተሰማ እንደሆነ ይገባኛል። እንዳድ የሚኪንም ኬስ ይዘህ ፍትህ አሰጥተህ ምናምን በዛም ልትክስ እንደምታስብ አውቃለሁ። አይምሮውን አውቃለሁ። በጣም የሆነ እንደሚጎዳህ ይገባኛል። ግን ደግሞ አሁን ላይ ለልጅህ ሁን፣ ለቤተሰብህ ሁን። ቤተሰብን ጠብቀው፣ የቤተሰብን ደስታ መልስ። ያ ሀዘን የወረረውን ቤት፣ ሀዘን ያጨማለቀውን ቤት ወደ ደስታ ቀይረው። የሰሞኑ ስቃይ በቃ በቅቷል፣ አብቅቷል። ስለዚህ አሁን ወደ ራስ ተመለስና ባለቤትህን ይዘህ ምናምን ኢንጆይ የምታደርጉበትን ነገር እኛ አመቻችተናል። ሪላክስ አድርጋችሁ አይምሯችሁን ሪፍሬሽ አድርጋችሁ ምናምን ትመለሳላችሁ። ከዛ በኋላ ደግሞ ስራህንም መቀጠል ትጀምራለህ። ያው እንግዲህ ማለት ሳሚ እንዳለ እያንዳንዱ ነገር ማለት ልጅህ እንግዲህ ልጃችን ነች። ልጃችንን ካገኘን ቀን ጀምሮ እናንተ ደስተኛ የምትሆኑበትን ነገር እያመቻቸን ነበር ማለት። አሁን ላይ እንግዲህ ያለፈው ብዙ ነገሮች አሉ፣ ብዙ ጭንቀቶች፣ ብዙ ስትረስ ውስጥ ገብታችሁ ነበረ። ከዛ ወጥታችሁ እንግዲህ አሁን ላይ ራሳችሁን ኢንጆይ የምታደርጉበትን ነገር ማለት እንዲፈጠር አድርገናል ማለት ነው። ያው ማለት አላቅም እኔ ሳሚ የዛኔም ማለት ደስታው የጀመረው እንግዲህ ስናገኛት ጀምሮ ነው። ዛሬ ደግሞ እንደዚህ አንድ ላይ ሆነን ተገናኝተው ስናይ ማለት የደስታ እንባ አብረን ነበረ ያለቀስ ነው እና እግዚአብሔር ይመስገን። እና በተጨማሪ እኔ ማለት የምፈልገው ነገር ምንድነው ሳሚዬ ማለት እዚህ ክሩ አባል ያላችሁ ሁላችሁም እንግዲህ የሚጠቅማችሁን ነገር እንድታውቁ ማለት ይሄን ቪዲዮ ስታዩ እንግዲህ ሌላም ሰዎች ይሄን የኛ የክሩ አባሎች ብቻ ሳትሆኑ ሌላም ሰዎች ብትሆኑ ችግር የሚፈታው አንድ ላይ በህብረት እንጂ ዳር ሆኖ ማለት አንድ ጋ ያጨበጭብም ይባላል እንደ አባቶች ታሪክ እና ይሄን ነገር እንድናደርግ ፈልጋለሁ። ሁላችንም ተባብረን አንድ ላይ ሆነን የትኛውንም ችግር መፍታትና መቅረፍ ስለምንችል ብቻችንን ዳር ሆነን እንዳንቆይ እላለሁ። ይህንን ለማስተላለፍ ነው ሳሚዬ የፈለግኩት ማለት ነው። ችግር የለውም። እሺ እንግዲህ አሁን ከእናንተ ጋር የነበረን ነገር ጥሩ ይመስለኛል። ደስተኛም እንደሆናችሁ ተመልክቻለሁ። ይህ ደስታ ደግሞ እዚህ ቤት በመምጣቱ በጣም 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 ከምነግራችሁ በላይ በጣም ደስተኞች ነው። እንኳን እናንተ ቤት አይደለም ማንኛውም ቤት ይህንን ደስታ ነው የምንፈልገው። ሁሉም ቤት ይሄ ደስታና ይህ ስሜት እንዲገባ ነው የምንፈልገው እና አሁን መናገር የምትፈልጉት ነገር ካለ በነገራችን ላይ እኛ ብቻም አይደለንም፣ ኦዲየንስንም ማመስገን መቻል አለባችሁ። ሁሌም ከኛ ጋር ሆኖ እኛን በጸሎትም በተለይ በጸሎት እንደየእምነታቸው ሌት ተቀን ነው ሲጸልዩ ያሉት። ሁሌም ከጎናችን ናቸው። የእነሱም ጸሎት ነው ተጨምሮበት እዚህ ጋር ልጃችሁንም በሰላም ምንም አይነት ነገር ሳያጋጠማት እንድናገኛት ያስቻለን የእነሱም ጸሎት ነው እና አንዴ ኦዲየንሶችንም ብታመሰግኑልኝ ደስ ይለኛል። እና ደግሞ ቀረ የምትሉት መናገር የምትፈልጉትም ነገር ካለ ያንን ነገር መናገር ትችላላችሁ። እድሉ ልስጣችሁ። ያው እኔ ብያችኋለሁ ቅድም። ያው አንተም የምሬ ውስጥ አዋቂ ነህ ሳሚ። በቃ በአሁን ላይ እንደዛ ነው እያሰብክ ያለሁት። ቢሆን ነገር በኳስኳቸው ቢሆን ነገር ባስደሰትኳቸው እያልኩ ነበር ሳስብ የነበረውና ከመጀመሪያውም ተናግሬ ቢሆን ኖሮ እዚህን ያክል ድረስ አንሄድም ነበር። ያን ጥፋቴን አውቄያለሁ አሁንም እና ያው በመተባበር ነው እውነትን በመተባበር ነው ሁሉም ነገር እንትን የሚለው። በጣም ላመሰግናችሁ ፈልጋለሁ። የዩቲዩብ ቤተሰቦቻችንንም በጣም 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 ከልቤ ያመሰግናለሁ። በጸሎታችሁም በየሁላችሁም በየአመታችሁ ጸልዩልኝ ነበራችሁ። በጣም አመሰግናለሁ። ልጄ ከጎኔ ነች፣ አሁን ተገኝታለች። ሁሉም ነገር ተስተካክሏል፣ እግዚአብሔር ይመስገን። የሚኪን ጉዳይም አሁን በቅርቡ የሚፈታ ይሆናል። ሁላችሁንም በጣም ላመሰግናችሁ ፈልጋለሁ። እሺ አንቺስ የምትይው ነገር አለ? እሺ እኔ መጀመሪያ ፈጣሪ ነው ማመስገን የምፈልገው። ከዛ በታች ደግሞ እናንተ፣ ምክንያቱም ሰው መሆናችሁን አሳይታችሁናል። ሰው ማለት ሰው መሆናችሁ ስላችሁ ሰው ማለት በደስታ ጊዜ ብቻ አብሮ ያለ ሰው ሳይሆን በሀዘን ጊዜ በደስታም ጊዜ አብራችሁ ነበራችሁ እና ጉዳያችሁን ደግሞ እንደራሳችሁ አድርጋችሁ አሁን ላይ ልጃችን በእጃችን እንድትገባ ስላደረጋችሁ በጣም ነው የምናመሰግናችሁ እና በጸሎትም በሀሳብም አብራችሁን የነበራችሁ ቤተሰቦቻችን ከኛ እኩል የተጨነቃችሁ በሙሉ አመሰግናለሁ። ይወዳለሁ። አመሰግናለሁ።
እሺ እንግዲህ ያው ውድ ቤተሰቦቻችን ያለውን ነገር እንደተመለከታችሁት ነው። እንግዲህ በቃ ይህንን ነገር ነበረ እኛም ስንፈልግ የነበረው። አንድ ደግሞ ተጨማሪ ልንነግራችሁ የምንፈልገው ነገር አለ። እነሱን እንትን እንበላቸውና እንግዲህ ያው እናንተ ከልጃችሁ ጋር ኢንጆይ አድርጉ። እኛ ደግሞ ትንሽ ማውራት ያለብን ነገር አለ። እሱን እናወራና ደስታችንን አብረን የምናከብር ይሆናል ማለት ነው። እንግዲህ ያው ያለውን ነገር ሁሉንም ነገር ተከታትላችሁታል። አንድ ደግሞ በተጨማሪ ልናሳውቃችሁ ማለትም ልንነግራችሁ የምንፈልገው ነገር አለ። ያው ሚኪ ጋር ቀን በቀን እየሄድን ያለውን የጤንነቱንም ያለበትንም ሁኔታ ቀን በቀን እየሄድን እየተከታተልን ነው የምንገኘው። አሁን ላይ ትንሽ ያው ያለመመቸት ነገር አለ። ማለት ያው እስር ቤት ለማንም አይመችም፣ ይህ ግልጽ ነው። ማንኛውም ሰው እስር ቤት ውስጥ ተመችቶት የሚቆይ ሰው የለም። ግን ደግሞ ሚኪ ደግሞ በአሁኑ ሰዓት ያንን ነገር በማድረጉ ደስተኛ ሆኖ ማለትም ብዙ ነገር ተመቻችቶለት ደስታን የሚያገኝበት ቦታ ላይ ነበር መገኘት የነበረበት። ምክንያቱም ያው ያደረገው ነገር እንደ ሕግ የሚያስጠይቅ ነገር አለው። እሱንም ነገር ደግሞ በአግባቡ የሚፈታበትን ቀን እየጠበቅን ነው የምንገኘው። ሚኪ ነፃ መውጣቱ አይቀርም። ግን ደግሞ አሁን ላይ ትንሽ ተጎድቷል። ማለትም አካላዊ ጉዳት ወይ የሆነ ነገር ደርሶበት ሳይሆን የቤተሰቦቹም ነገር በጣም እያስጨነቀን ያለው። እዚህ ጋር እህቱም ደግሞ ጠፍታለች። እህቱም የት እንዳለች አይታወቅም። ብዙ እናትየውም ታመዋል። በጣም በቃ እኔ እንጃ ከምነግራችሁ በላይ። ማለትም እናንተ ትንሽ የተወሰነ ነገር በጸሎት ሁሌም አብራችሁ እንደሆናችሁ እናውቃለን። ያንን ጸሎት እንድትጨምሩና በየእምነታችሁ ዱዓም እያደረጋችሁልን ጸሎትም እያደረጋችሁ ሚኪ በቅርቡ የሚወጣበትና እናቱም ደግሞ ሙሉ ጤናዋ ተመልሶ የልጆቿን ደስታ የምታይበትን ጊዜ ቅርብ እንዲያደርግልን ነው የምንፈልገው። ይህንን ያልኳችሁ ምክንያት በቃ ጸሎታችሁ አይለይም፣ አብሮነታችሁ ሁሌም ከኛ ጋር እንዲሆን ስለምፈልግ ነው። ትንሽ አሁን ሚኪ ወንድማችን ላይ በቃ በጣም እኔ እንጃ እንደዚህ ማየት አልፈልግም። እሱን ትንሽ የሆነ ውስጡ ተጎድቷል። ብቻ አላውቅም፣ ውስጡ ተጎድቷል። ሊጎዳም ይገባል። ይሄ የደረሰበት ነገር ግልጽ ነው። እሱ ራሱ ላይ ብቻ ቢሆን የመቋቋም ችግር አቅም አለው። ይህንን ነገር አውቃለሁ፣ ሁሉም ያውቃል። ግን ደግሞ አሁን እሱ ብቻ አይደለም፣ እሱ በመታሰሩ እኮ እሱ ራሱን ብቻ አይደለም የሚጎዳው፣ ሁሉንም ቤተሰቦቹ ተጎድተዋል። እኛም ደግሞ እንግዲህ አንድ ወንድማችን በጣም ትልቅ ወንድማችን ነው፣ ለህዝብ ለሀገር የሚያስፈልግ ወንድማችን ነው እና እሱ ላይ ይሄ ነገር በመፈጠሩ ለደቂቃም መታሰር የሌለበት ሰው ነበር። ግን ደግሞ ሁሉንም ነገር የምናደርገው ህጉ በሚፈቅድበት መንገድ እና ህግ ባለው በአግባቡ በሆነ መንገድ ስለሆነ ነው ይህም ነገር የተፈጠረው። አሁን እግዚአብሔር የተመሰገነ ይሁን። ትንሽ ቀን ነው፣ ትንሽ ቀን ብንጎል፣ ትንሽ ቀን ብናዘን፣ ትንሽ ቀን ቢከፋን ከጎናችን ሆኖ ደስታውን ሰለብሬት የምናደርግበት ጊዜ ሩቅ አይመስለኝም። እናቱም ካለችበት የጤና እንትን ወጣ። ጤና ስላችሁ የሆነ ማሰብ በቃ ስለ አንድ ሰው ማሰብ እና ስለ አንድ ሰው መጨነቅ በራሱ ትልቅ በሽታ ነው። የሆነ መድኃኒት የሌለው በሽታ ነው። ማለት ማልቀስ ምን በቃ እኔ እንጃ ልነግራችሁ አልችልም። በዛ ላይ ደግሞ ሌላ ተጨማሪ ነገር መጥቷል። እህቱ ደግሞ የት እንደገባች አልታወቀም። እህቱንም ደግሞ ለማግኘት ምን እንደተፈጠረም ደግሞ ሉሌም እያጣራ ነው የሚገኘው። እኛም ደግሞ ከጎኑ ሆነን አብረን ከካሜራ ጀርባ ብዙ ስራዎችን እየሰራን ነው የምንገኘው። ይህንን ነገር እንድታቁ በማለት ፈልጌ ነው። በረከት እስኪ የሚጨምርላቸው ነገር ካለ መስላችሁ ነው? እሺ ያው ማለት ሁሉም ነገር እንግዲህ ፈጣሪ እንደፈቀደው ነው የሚሆነው። ያው ዛሬ ላይ የያሬድ ልጅ እንግዲህ ተገኝታ ደስታችን ሁላችንም አክብረናል። ነገር ግን እንግዲህ በጣም ደስተኞች አይደለንም አሁን ላይ። ማለት ያው የተፈጠሩት ነገሮች አሉ፣ ያልተቋጩ ነገሮች አሉ፣ ብዙ ነገሮች ነው ያሉት። በተጨማሪም ደግሞ የሚኪ ቤተሰብ ጉዳይም በጣም ነው የሚያሳስበን እኛንም እና ብቻ ፈጣሪ እንዲረዳን እናንተ በጸሎታችሁ ከጎናችን እንድትሆኑ በዚህ አጋጣሚ ልጠይቃችሁ እፈልጋለሁ። ማለት አላቅም እንግዲህ እናትየው ታማለች ብሏል። ቅድም እንግዲህ እንደነገራችሁ
ታስታውሳላችሁ። አሸናፊ በጠፋ ሰዓትም የተፈጠረውን ነገር ታስታውሳላችሁ። እናቱ ምን አይነት እንትን ውስጥ ገብታ እንደነበረ። አሁን ላይ ደግሞ እንግዲህ ልጇ ጠፍታለች። ሚኪ እስር ቤት ነው። አላቅም ምን ሊሰማት እንደሚችል እንግዲህ ሁላችሁም በየቤታችሁ እንግዲህ ማለት እንዲህ አይነት ነገር ቢፈጠር እንዴት ፊልም ሊደረግ እንደሚችል ማሰብ አይከብድምና እንደ ፈጣሪ ፍቃድ እንግዲህ ያ ቤተሰብ ድጋሚ ተሰባስቦ ደስታቸውን የምናከብርበት ቀን ደስታችንን የምናከብርበት ቀን ሩቅ እንደማይሆን በዚህ አጋጣሚ በድጋሚ እኔም ልነግራችሁ እወዳለሁ ማለት ነው። ስለዚህ ቤተሰቦቼ እንግዲህ በሁሉም ነገር እንድትተባበሩን እፈልጋለሁ ማለት ያው ሁልጊዜ እና ከናንተ የምንፈልገው ነገር አለ። ይሄ ስራ እንዲቀጥል እንድንበረታ ስራው እንዳይቆም እንግዲህ የናንተ እርዳታ ያስፈልገናል። ሁልጊዜም በጸሎታችሁ እና ደግሞ ሼር እያደረጋችሁ ቻናሉን በማሳደግ በሁሉም ነገር ስራው እንዳይቆም እንድትተባበሩን እፈልጋለሁ ማለት ነው። ስለዚህ ቤተሰቦቼ ሁሌ እንደምላችሁ እንግዲህ ይህን ቻናል 100,000 እንድናስገባው በዚህ አጋጣሚ እባካችሁ ሁላችሁም ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ አስተማሪ ታሪኮችን እንዲሰሙ እያደረጋችሁ የኛንም ቻናል ማለት እንድትደግፉን በዚህ አጋጣሚ እነግራችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮመንት፣ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ በተጨማሪም የደውል ምልክቷን በመንካት ኦል የሚለውን በመጫን የምንለቃቸው ቪዲዮዎች ሳይቆራረጡ ሁሉም ቪዲዮዎች እናንተ ጋር እንዲደርሱ እንድታደርጉ እጠይቃችኋለሁ ማለት ነው። እንግዲህ ከዚህ በኋላ ያው የኛ ስራ የሚቆም ስራ አይደለም እንደምታውቁት። ቀጣይ እንግዲህ ብዙ የምንሰራቸው ያልተቋጩ ነገሮች አሉ። እያንዳንዱን ነገር ደግሞ አብረን ከፈጣሪ ጋር የምናይ ይሆናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦቼ ቸር ቆዩ።